በምንድነው እንደዚህ ረበደቡሽ? አይነሽ የጠቆረ? በቦክስ መተውኝ ነው። ስንት ጊዜ መቱሽ? ኧረ እኔ ቁጥሩን አላስታውሰው። እንዴ የተመታሽው አንቺ አይደለሽ እንዴ? እንዴት መገመት ይከብድሻል? አንድ ነገር በይ። ሁኔታሽ ምንም አላሳመነኝም። ምን ላድርግ? እሺ ቀላ ያልሽውን አይንሽን በእጆችሽ ጠረጊ። አሁኑ ነው። ቶሎ በያ። ምን እህት ያለሽ? አሁኑ ነው አይኖችሽን በእጆችሽ ጠረጊ። አፍጥኛዋ ፈጠን። ወይኔ ቆይ ምንድነው እንደዚህ ያሰፈልሽ? ቆይ አንቺ ዝማታችን እንዴ? ግደለኝ። ይሄ ነበር ስጠብቅ ነበር። ባላደርገው የኔ ንግስት ሞት እኮ ረፍት ነው። እኔ ደግሞ ማንም ሰው ሊያረባሽ አልፈልግም። ትንሽ መሰቀየት አለበት። ለአንተ ምንም ቃል የለኝም። እሺ ታስጠላኛለህ። ምንድነው ደርሶ እንደዚህ አራስ ነገር ያደረገሽ? የልጅሽ ሞት ይሆን እንዴ? ኤፍራታ እረፊ። ኤፍራታ እረፊ። የኔ ናታን አታደርገው። የኔ ናታን እንዳትገባ እባክህ። በር ላይ ያለው አንተ ከሆንክ ወደዚህ እንዳትገባ እባክህ። ለምን እባክህ። የፍቅራቸው የመጨረሻ ቀን ነው። ቶሎ አስገቡትና ቆንጆ ሽኝት ላድርግላቸው። አይሆንም፣ አይሆንም። የኔ ናታን እንዳትገባ። አይሆንም። ወይዘሮ ሉሊት አለማበዷ ተረጋገጠ። ሀኒን የገዛ ጓደኛዋ የልብ ወዳጇ ያኔት አሳልፋ ለአጋቾች ሰጠቻት። ቃልም በብድ እንዴት ተያዘች ተነግሮት ወይዘሮ ሉሊት ጋር ሂዶ ወይዘሮ ሉሊትን አንገቷን አንቆ እህቴን አምጪ፣ የት ነው ያደረሻት? እገልሻለሁ እያለ ከሷ ጋር ግብ በጣም በጀመረበት እንግዲህ ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበለልን እያልን ዛሬም በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ሐረግ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ሀኒ ወደዛ ቤት ታልካ ስለነበረ ወደነ ኤፉ ጋር ጓደኛ ሆና ስለ ኤፉ እንድትከታተልለት በቅርብ ርቀት ያለውን ነገር ወደዛ ቤት ልኳት ነበር። ቃል ማለት ነው። መጀመሪያ ወደዚህ ጋር ግን ደግሞ በኋላ እዛ ቤት እንደሌለች ሲያቅ ወደ ኤፉ ጋር ልኳት ነበር። ግን ደግሞ ሙሉ ቤተሰቡ ስርዓት የሚባል ነገር የላቸውም። እኔ ደግሞ ምጠላው ታውቃለህ፣ ስርዓት የሌለው ሰው ነው። እስከመቼ ነው በዚህ ሁኔታ እኔ ወደ መጣሁበት እመለሳለሁ ብለው ነበር። ቃልም እንድትረጋጋና የተፈጠረውን ነገር ሁሉ እንድታስረዳው ጠይቋት ነበር። እሷም በጭራሽ ከዛች ልጅ ጋር ወይም ከዛ ቤተሰብ ምንድነው ያለህ ጉዳይ? እየሰራ ያለው ነገር ምንድነው? ወንጀል ውስጥ ገብተሃል ወይ ብላ ጥብቃ ጠይቀው ነበር ማለት ነው ሀኒ። እናም ቃልም ካልነገርከኝ ሁለተኛ ወደዛ ቤት አልሄድም ብላ ስታስጨንቀው ኤፉን እንዳፈቀራትና ኤፉን ያፈቀረበትም ምክንያት ከዛ ድረስ እንዲመለስ ያረገችው ትዝታ አክስታቸው ማለት ነው። እንግዲህ ወደዚህ ሀገር የመጣው ኤፉን እንዲበቀልላት ኤፉን ልጇንም እንዲገል እነሱንም አንድ በአንድ ሁሉንም እንዲያጠፋላት ነበርና እሱም እሺ ብሎ ትዕዛዙን ተቀብሎ ልጃቸውን ማለት ነው የነ ኤፉን ልጅ ያፌትን በተቀነባበረ መንገድ በተቃጥሎ ነው ልጁ የሞተው ተብሎ የተገደለ አስመስሎ ይሄን የሚያደርገው ምንድነው እድሜ ልኳን ከምታለቅስ አንድ ሰሙ ብታለቅስ ይሻላል በሚል ያው ተገሏል ብሎ ለወይዘሮ ትዝታም አሳውቆ ለነናታንም እንግዲህ ሌላ አስክሬንን በቦታው አድርገው በተቀናበረ መልኩ ማንም ሰው ሳይጎዳ ባዶ ሳጥን ተቀብሯል ማለት ነው። በዛን ሰዓት እንግዲህ ኤፉ ልጇ የእውነት የሞተ መስሏት ቀብሩ ላይ እየሄደች በየጊዜው በምታለቅስበት ጊዜ ቃልም እየሄደ እየተከታተላት እዛውም ሲደጋግፋት ምን ሲላት ሲከታተላት ቆይቷል። በዚህ ሁኔታ ላይ እጅግ በጣም ተሰብራና አዝና ሲያያት መበቀሉ ቀርቶበት ልቡንም እዛው አስቀምጧል ማለት ነው። እናም ኤፉን ቀን በቀን በተከታተላት ቁጥር እየወደዳትና እያፈቀራት መጥቷል። በዚህ ሁኔታ ላይ ቃል ለራሱ ቃል የገባው ኤፉን ምንም አይነት ጉዳት እንዳይደርስባት ለመጠበቅ ነውና እንደዛ ነው ብሎ ለህቱ ሲነግራት ልጇን መቼስ የገደልከው አንተ አይደለህም አይደል ብትለውም ባይሆን ደስ ይለኝ ነበር ብሎ ለሀኒ ነግሯታል። ምን አይነት ጭካኔ ነው አክስቴ፣ ምን አይነት ጨካኝ፣ ምን አይነት ጭራቅ ናት እያለች ነበር። ግን ደግሞ ልጁ እንዳልሞተም ነግሯታል። ታዲያ መች ነው ልጇ በህይወት እንዳለ የምታሳውቃት? እንደዚህ ስታለቅስ እንዴት አስቻለ ብትለውም እስከ መጨረሻው ድረስ ከምታለቅስ እንዲሰሙ ማልቀስ ይሻላል ብዬ ነው። ኤፉን ከኔ የተሻለ ማንም ሰው ሊጠብቃት አይችልም። ምክንያቱም አክስቴ ትዝታ ስትፈታ አንድ በአንድ ሁሉንም ትጨርሳቸዋለች። እሷን ደግሞ ከኔ የተሻለ
ማዲያን የሚችል ሰው የለም ብሏል። ለእንዴት አድርገህ ነው አንተ የምታዲናት ብትለውም እሱ ሊያዲናት የሚችለው እቅዷን ስለሚያውቅ ቀድሞ እቅዷን በማክሸፍና የምታረገውን ነገር ስለሚያውቅ እንደሆነም ተናግሯል ማለት ነው ለሀኒ። ሀኒም የገባበት ጉዳይ ወንድሟ ቢያሳዝናትም እንግዲህ በሀሳቡ ተስማምታለች ማለት ነው። ዋናው ነገር ያው አለመሞቱ ነው። ግን ደግሞ እንዴት አስቻላችሁ? እንደዛ ስታዝን፣ እንደዛ ልቧ ተሰብሮ፣ እንደዛ እየሆነች ስታው እንዴት ነው ያስቻላችሁ? እንዴት ጽናቱን አገኛችሁት? ብላ እጅግ በጣም አዝና ነበር። ከዚህም በኋላ እውነታውን ከነገራት በኋላ በቃ እኔ አሁን ማረፍ አለብኝ ብሎ ቃል ወደ ክፍሉ በገባበት ያኔት መታለች ማለት ነው። ያኔት መታ ሀኒን በቃ የሆነ ቦታ ደርሰን እንውጣ፣ እዚሁ አካባቢ ነው ከቤት እንውጣ ብትላትም ዛሬ ከቤት የመውጣት እቅድ እንደሌላት ሀኒ ብትነግራትም እንደ ሀኒ ደግሞ አሁን እኔም ቢካ አንቺም ቢካልሽ እኔም መውጣት አልችልም፣ የትም አልሄድም፣ እባክሽ እዚሁ አካባቢ ደርሰን እንምጣ ብላታለች። በጣም ስታዝንባት እሺ ብላ ለጓደኛዋ ለያኔት ስትል እሺ በቃ ግን አንቆይም አይደል፣ ግን ደግሞ ለወንድሜ ላሳውቀው ብላታለች። ለሱ ማሳወቅ እንደሌለባት ስትነግራት እንዴ ምንድነው ችግሩ? ወንድሜ እንዳይጨናነቅ እዚህ ቦታ ደርሼ መጣው፣ ቅርብ ከሆነ ለምን እነግረዋለን? ይሄ እኮ ቅርብ ነው፣ ምንም አንቆይም እያልኩሽ ነው ብላታለች። ሀኒ ደግሞ በጭራሽ ወንድሜ ይጨናነቅብኛል፣ ለሱ ሳልነግር ምንም ነገር ላረግ አልችልም ብላ እምቢ ብላታለች ማለት ነው። ግን ደግሞ በቃ የኔ ማንነት አትንገሪው፣ ብቻ እንደወጣሽ አሳውቂው ብላታለች። ሀኒም እሺ ብላ ሱቅ ደርሼ መጣሁ ብላ ነበር ከቤት የወጣችው። በዚህን ጊዜ እንግዲህ ከቤት በወጡበት ጊዜ እዚህ ቦታ እያለች ረጅም ርቀት ስትወስዳት እኔ አሁን መራመድ እየደከመኝ ነውና እዚህ እያልሽ እኮ በጣም ረጅም ርቀት መጣ ነው፣ ካልሆነ እንግዲህ ሪያድ ምናምን ንጥራና መጥቶ ይውሰደን ብትላትም እንደዚህ እኮ ነው እዚህ እኮ ነው እያለች ይዛት ከሄደች በኋላ እሷ ያመቻቸችበት ቦታ ላይ ካደረሰቻት በኋላ ሮጣ ተደብቃ ሀኒ እንዲያዟትና ለወንድሟ አንድ እብድ ናት ብለው በእብድ እንዴት ተያዘች ያገተቻት እብድ እንደሆነች አድርገው ተቀነባብሮ ለቃል እንዲነገረው አድርጋለች ማለት ነው። ደውልም የተባለው ሰው ለቃል ደውሎለት በእብድ መኪና ውስጥ አንድ እብድ ሴትን እንዳለችበት ከአንድ ሴት ጋር እንዴት ተያዙ እንዴት ታገተች ነግረዋል ማለት ነው። ማንነቱን ቢጠይቀውም ሊነግረው አልቻለም። አካባቢውንም አልነገረውም። ብቻ ግን እኔ ሀኒን ስለማቃት ላሳውቅህ ብዬ ነው የሚል መልእክት ደርሶታል። ቃልም መጀመሪያውኑ ሱቅ ብላ ሂዳ ቀረች እያለ እየተጨናነቀ ስለነበር እንግዲህ እብድ ሲባል ለመጀመሪያ ጊዜ ወደ ቅንጭላቱ የመጣው ወይዘሮ ሉሊት ነበረች። እና መገልሻለሁ ለኔ ምን ማለት እንደሆነች አጣቂም እያለ እጅግ በጣም እየተበሳጨና እየተናደደ ወደ እነ እፉ ቤት ሄዷል ማለት ነው። ያኔት ስለ ቀድሞ ፍቅረኛዋ እያነሳች አንዳንድ ነገሮችን ሀኒን እየጠየቀቻት ነበር። ሀናም እኔ ስለሱ በዚህ ሰዓት ምንም አይነት ወሬ እንዲወራ አልፈልግም፣ ምን ለማለት እየሞከርሽ ነው እያለቻት ነበር። ግን ደግሞ ያኔትን የነካ ምን ሊደርስበት እንደሚችል አጣቂም እሰራልሻለሁ እያለች እየፎከረች ነበር። ያኔት ወንድሜ ያፈቀረው ሌላ ማያውቃትን ሴት አፍቅሯልና አንቺ ከምትጎጂኝ ጊዜ ብትርቅ ይሻልሻል ያለቻትን ይሄን እንደ ጥላቻ አድርጋው እንግዲህ ያኔት ሀኒን ተበቅላታለች ማለት ነው። ወይዘሮ ሉሊት ቤት ድረስ ሰተት ብላ ሄዳ ሻወን ይዛ ዘና ፈታ እያለች ነው። ከዚህ በፊት ወይዘሮ ገነትን መጸዳጃ ቤት ገፍትራት ጋዝ የደፋችው ወይዘሮ ሉሊት ነበረች ማለት ነው። እናም እንግዲህ ዳጊ በተፈጠረው ነገር ሲላይ ያደረገው ነገር እጅግ በጣም እየተጸጸተና እያዘነ በፊት ያሳለፋቸውን እነዛን መልካም ጊዜያቶች እያሰበ እንዴት ነው እንደዚህ ላረግ የቻልኩት? እንዴት ነው ይሄን ማረገው እኔ በሷ ላይ ብሎ እጅግ በጣም አዝኗልም ተጸጽቷል ማለት ነው። በሌላ በኩል እንግዲህ ጽጌ እስካሁን ድረስ የመትረፍና አለመትረፏ ብዙ የተረጋገጠ ነገር የለውም። በሌላ በኩል ደግሞ ያፌት አምልጦ እንግዲህ ኤፉን አግቷታል። ይሄ ሁሉ ጥንቅጡ በወጣበት ደግሞ ወይዘሮ ሉሊት መታ ቤት ድረስ ተተት ብላ ቁጭ ብላ ሻውን እየጠጣች ባለበት ዳግም ድንገት ሲደርስ ደግሞ አንቺ እዚህ ምን ታረጊያለሽ? ናታን ከመጣ ይገልሻል፣ ከዚህ ቤት ውጪ ብሏት ነበር። እሷም ደግሞ ትንሽ አርፈህ ተቀመጥ እያለችው ነበር። እሱም አላበድሽም አይደል? አላበድሽም፣ እያስመሰልሽ ነው፣ ጤነኛ ነሽ፣ አላበድሽም እያለች ነበር። አንተ ምን ያገባሃል? ትንሽ አርፈህ አፍህን ዘግተህ ተቀመጥ ብለው ነበር። እናም እንግዲህ ወይዘሮ ሉሊትም ወደ ላይ ደርሳ ስትመጣ ዳጊ ቁጭ ብሎ በጸጸት እያለቀሰ ነበር። እንዴት ነው ይሄን ማረገው ላንቺ? እንዴት እንደዚህ አረጋለሁ? ያቺም ወድሽ እህቴ ነበርሽ እኮ አንቺስ እንዴት እናቴ ላይ የግድያ ሙከራ ታረጊያለሽ? እያለ እየተጸጸተ ብትሞቺ ምንድነው ማረገው? ምንድነው ስምላቸው እያለ በጸጸት ቁጭ ብሎ እንደ ሴት እያለቀሰ ነበር። ወይዘሮ ሉሊትም ስትመጣ እያለቀሰ ስታገኘው
እንዴ ምን ሆነህ ነው አንተ የምታለቅሰው የምትነፋረቀው? እንደ ሴት ምን ሆነህ ነው ብላ ስትቆጣው የገመትኩት የጠረጠርኩት አይደለም አይደል? ጽስ እንዴት ናት እያለችው ነበር። እዚህ እንግዲህ መዲያና ለመዳኗ አልተረጋገጠም። አሁንም ከባድ ችግር ላይ እንደሆነች እስካሁን አልነቃችም ብለዋል እያላት ነበር። የገመትኩት ነገር አይደለም አይደል እያለች አጣብቃ ስትጠይቀው እንግዲህ ዳጊም እሱ እንደመረዛትና ይሄ ሁሉ የተፈጠረው በሱ ምክንያት እንደሆነ ለእናቱ የግድያ ሙከራ እንዲያደረሰች በዛም የተነሳ እሱ እንግዲህ ጽን እንደመረዛትም ለወይዘሮ ሉሊት ነግሯታል ማለት ነው። ወይዘሮ ሉሊትም እጅግ በጣም ተደናግጣ እንዴ እንደዛማ አታደርግም እያለች ነበር። አዎ እንደዛ አደረኩ፣ እናቴ ላይ የግድያ ሙከራ አደረገች፣ እንደዛ አደረኩኝ። እኔ በጸጸት ከምቃጠለው በላይ እነሱ ምንም ሊሉኝ አይችሉም እያለ ነው። እና እንግዲህ እንደዚህ ሲል አንተ ይህን ነገር እኮ ከአንደበትህ ለራስህ ራሱ ደግመህ መንገር አልነበረብህም። ጭራሽ በድፍረት መርዣታለሁ ትለኛለህ እንዴ? እንዴት ነው ከአንደበትህ አንተ ደፍረህ የመናገር የቻልከው? ብትረሳው ነው የሚሻለው። ለእኔ ራሱ በመናገርህ መጸጸት አለበት ትንሹ እያለችው ነበር። እሱም ገና ለነሱም እንደሚነግራቸው ነግሯታል። እሷም እኔ እንደሰማሁ ማንም ሰው እንዳይሰማ ብላ አስጠንቅቀዋለች። ዳጊ ግን በጸጸት እሱ ከሚገረፈው በላይ ሌላ ምንም ነገር መፈጠር እንደሌለበት ማለት ብትሞትስ እኔ እነሱን በድፍረት እንዴት ነው ማያቸው? ዲናስ ብትመጣ እንዴት ነው እሷን በድፍረት አይኗን ማየው እያለ በጸጸት እየተብሰለሰለ ነበር። ወይዘሮ ሉሊት ግን ጭራሽ ለማንም ሰው መናገር የለብህም ብላ አስጠንቅቀው ነበር። እሱ ግን በጭራሽ እንደዛ አይሆንም፣ እኔ ራሴ ነግራችኋለሁ እያለ ነው። ይሄንን ካወቀ ወንድሟ እንኳን ጠልጥሎ ይገልሃል ብለዋለች ወይዘሮ ሉሊት። ግን ዳጊ እያለቀሰ በቃ ተይኝ ምናምን ብሎ መጸዳጃ ቤት ከሄደበት መጸዳጃ ቤት የጠጣችበትን ወተር ቦተል እያየ ነበር። እዛው በር ሲንኳኳ ወይዘሮ ሉሊት በር ልትከፍት ትሄዳለች። ቃል እጅግ በጣም ተናዶ ነበር የመጣው። እህቴን የት ነው ያረግሻት? ከኔ ምን ፈልገሽ ነው እህቴን ያገትሻት? ብሎ ጉሮሮዋን አንቆ ግድግዳ ላይ ለጥፏት ነበር። እና ከዛም እባክህ ተወኝ፣ እኔ አላቅህም፣ የታውቃለሁ የታውቅልሃለሁ እህትህ ማናት ብላ ገፈታትራ ወደ ውስጥ ገብታለች። ወደ ውስጥም ስትገባ ተከትሎ ገብቶ ብትነግሪኝ ይሻልሻል፣ እህቴ ለኔ ምን ማለት እንደሆነች አታቂም፣ የት ናት እያለ ጉሮሮዋን አንቋት ነበር። እንግዲህ ዳጊም ከየት እንደመጣ ሳይታወቅ ቃል ወይዘሮ ሉሊትን ጉሮሮዋን አንቆ እህቴን አምጪ እያለ ሲጨቃጨቅ ከኋላ መጥቶ ድንገት በመቀመጫ ደንደሱም ብሎታል ማለት ነው። ድንገት ስለመታው ቃል ራሱን ስቶ ወድቋል። ቃል ራሱን ስቶ በወደቀበት ዳጊ ደግሞ የበለጠ በፍርሃትና በጭንቀት ተውጧል። እንዴ ነይ እንሂድ፣ ነው ወደ ላይ እንሂድ እያለ ነበር። እሷ ከሱ ጋር ጉዳይ ስላላት የትም መሄድ እንደሌለባት ግን ደግሞ ያረገው ነገር ጥሩ እንደሆነ ነግራው አንተ ዘወር በል ብለዋለች። እሱ ደግሞ ከነቃ ምንድነው መሆነው እያለ ነበር። ቃልም ለረጅም ሰዓት ራሱን ስቶ ወድቋል። እኔ አናግረዋለሁ፣ እኔ ከሱ ጋር ጉዳይ ያለኝ እኔ ያውቀዋለሁ እያለች ነው። ዳጊም ከነቃ ምን ያረግ ይገለናል፣ ተይ ነይ እንሂድ እያለ ባለበት እንግዲህ ቃል ነቅቷል ማለት ነው። ቃል ሲነቃ ዳጊ ጥሎ እየሮጠ ወጥቷል። ሀኒ የት እንዳለች አልታወቀም። ቃልም እዛ ተመቶ ወድቋል። ውድና የተወደዳችሁ ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ